በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከሚከበሩ አበይት በዓላት አንዱ የሆነው የጥምቀት በዓል በልዩ መንፈሳዊ ስነ ስርዓት በድምቀት ይከበራል። በዓሉ ኢየሱስ ክርስቶስ በዮርዳኖስ ባህር የተጠመቀበትን ዕለት በማስታወስ የሚከበር የአደባባይ በዓልም ነው። በዚህች የተለየች ዕለት ታዲያ ምዕመናን ለጥምቀት ያልሆነ ቀሚስ ነውና ብሂሉ በባህል ልብስ አምረውና ደምቀው ይታያሉ። ጥምቀት እንደሚታወቀው በአገር ባህል ልብስ ነው ብዙኛው ሰው የሚያከብረውና እሱ ነገሩ አሪፍ ነው። አሁን የምናያቸው የአገር ባህል ልብሶች በተለያየ ዲዛይን መምጣት ጀምረዋል እና እንደፈለግነው ቀለል ብለን ምናምን እያሰራን ነው። ወጣቱ ብዙ አማራጭ አለው ብዬ አስባለሁና ዘመኗል የአገር ባህል ልብሳችን። አሁን የራያ ልብስ የጎንደር ምናምን እነሱ ነገሮች በጣም ይስቡኛል እና እነሱን ነው አድርጌ ምናምን መታየት የምፈልገው። ያው ሰው እንደምርጫው ነው። የሴቶች ድሮም ቢሆን ጥሩ ስራ ነበር የሚሰራው። አሁን ግን ወንዶቹ በጥሩ ሁኔታ እየተዘጋጀ ነው ያለውና በጣም ያስደስታል። ቆንጆ ነው። በከተራውም ሆነ በዕለተ ጥምቀቱ የባህል አልባሳት ሸመታው ይጨምራል። ምዕመናኑ ደምቀው እንዲታዩ የማድረግ ሚና ያላቸው የባህል አልባሳት ባለሙያዎችና ነጋዴዎችም ደንበኞቻቸውን ተቀብለው ያስተናግዳሉ። በየጊዜው አፕዴት መኖር አለበት። ስለዚህ በአሁኑ ዓመትም አዳዲስ ዲዛይኖች ለገና ለጥምቀት የሚሆኑ ለሰርግም አብሮ የሰርግም ወቅትም ስለሆነ አዳዲስ ዲዛይኖችን ይዘናል። በዋናነት የሴት ልብስ ነው የምንሰራው። አብሮ ተያይዞ የወንድም ለሰርግም ስለሚሰራ ነው እንጂ ለሴቶች ከበቂ በላይ ምርጫ አለ። ያው እንደምታየው ነው። እኛም ጋር በተመጣጣኝ ዋጋ ሁሉም ሰው ሊለብሰው የሚችል አይነት ነው ለጥምቀት ሲሆን የምናዘጋጀው። ከለርፍሩ የሆኑ ልብሶች እንደየባህሉ ማለት ነው። ወጣቶች በጣም ነው ዴቱ ዴይ የሚለበስ አይነት ልብስ እያደረጉት ነውና በጣም ነው እንትን የሚለው እና ያው እኛም እየሰራንበት አዳዲስ ልብሶች ናቸው የሰራናቸው ልብሶች። በብዛት ደግሞ የፈርጥ ልብስ የጥልፍ ልብስ እናበዛለን። ቢያንስ የሚሰሩ ነገሮች ቅናሽ እንዲኖራቸው ምናምን የሆነ ቢታሰብ ሁሉም ሰው የአገር ባህል ልብስ ተጠቃሚ እንዲሆንና ቀለል ያሉ ነገሮችን አሰርቶ መልበስ እንዲችል እነዚህ ነገሮች ቢስተካከሉ እላለሁ። እንግዲህ ገበያውን እያየሁት ነው ያለሁት። እስካሁን ደግሞ ያለው ሁኔታ በጣም ቆንጆ ነው። የባህል ልብስ በዚህ ደረጃ መዘጋጀት መቻሉ በጣም ያስደስታል። ትንሽ የዋጋ ክብደት ይኖራል። እንግዲህ ከጊዜ በኋላ ምናልባት ሊቀንስ ይችላል የሚል ተስፋ ይኖረናል። ግን ሁኔታው ጥሩ ነው። ብዙ ሰው የሚጠይቀው ጥያቄ ነው። የባህል ልብስ በእጅ ስለሚሰራ አድካሚም ስለሆነ ብዙ ሰውም ስለሚሳተፍበት ዋጋው ትንሽ ከፍ ሊል ይችላል። ምክንያቱም በእጅ ስለሚሰራ ማለት ነው። በእጅ የሚሰራ ነገር የትም ዓለም ላይ ዋጋቸው ከፍ ያለ ነው፣ የታወቀ ነው። ያው ካለው ነገር አንጻር ስታየው እንደ አቅሙ ይሰራል። ከፍ ያለ ዋጋ አለ፣ ዝቅ ያለም ደግሞ ዋጋ አለ። ኳሊቲውን ደረጃውን ሳይል ማለት ነው፣ ሳናሳንሰው ማለት ነው። ስለዚህ እንደ አቅሙ አለ፣ እንደ ሰው ፍላጎት አለ። ከ8,000 ብር ጀምሮ አለ።